ስትጀምር ይመጣል መድኃኒዓለም። ለብቻክ ስትጨነቅ ይመጣል መድኃኒዓለም። ሊያግዝህ ይመጣል። ይረዳኛል ብለህ የተማመንክበት ሰው ጀርባ ሲዞር ጀርባ ሲሰጥ ፊት ሲነሳ ይመጣል መድኃኒዓለም። ብዙዎች ልብሳችን መቆሸሽን አይተው ሲጸየፉን የማይጸየፈን እጆቹን ዘርግቶ የሚያቅፈን የበረከትና የምሕረት አባት መድኃኒዓለም ይመጣል። በጆሮ ሹክ የሚልሽን አትስሚ፣ መስማትስ ክርስቶስን ነው። አንተ ያለህልኝ የኔ ነገር ማያበቃም በዩ አንተ ያለህልኝማ የኔ ነገር ተስፋ ቢስ አይሆንም በሉት። ያለቀውን መቀጠል ይችላል። ይህ መከራ የምትበላለት ሰውነት ይረግፋል፣ ይሸታል። 30 ጊዜ መስታወት ፊት ለፊት የምትደቀንለት ውበት ይረግፋል። 30 ሽቶ የምትታጠንለት ሰውነት የሚሸት የሚከረፋ ነው። የገዛ የእናቱ ልጅ እንኳን ሳትቀር ይሸታል አለችው። ያውም በስሙ ጠርታ እንዳይመስላችሁ አስከሬኑ አለችው። ከሞትን በኋላ ምን ስም አለን እኛ? ሰው ከሞተ በኋላ እኮ አስከሬን ነው ስሙ። ሞተንም በስማችን የሚጠራን መድኃኒዓለም ብቻ ነው። አዎ ታመህ መድኃኒት ያልገዛልህ የሞትክ ቀንማ የቀብሩ ሰዓት ስንት ሰዓት ነው እያለ እየጠየቀ ሊቀብርህ ይመጣል። ስትቸገር ያልደረሰልህ ስትታመም ያልጠየቀ እመነኝ ሊቀብርህ የሚመጣ ግን ሰው አለ። ቀና ብለን አናይም እንጂ ቀባሪዎቻችን ብዙ ናቸው። አንዳንድ ጊዜ በተስፋ መቁረጥ ውስጥ እንሆንና ይሄውና ጠዋት ማታ እየሄድኩ ደጁ እያለቀስኩ እግዚአብሔር እኮ ዝም አለኝ የሚሉ ሰዎች አሉ። የበለጠውን ሊያሳይሻው ዝም ይላል። ፍቅሩን ሊገልጥልሽ ዝም ይላል። የበረታውን ነገር ሊያደርግልሽ የአባትነት ፍቅሩን ሊገልጽልሽ ዝም ይላል። ዝም የሚለው ከተኛህበት አልጋ ብቻ ማንስቶ ፍቅር ሊገልጽ ሳይሆን ከተቀበርንበት መቃብር አውጥቶ ፍቅሩን ሊገልጽልን ይፈልጋል መድኃኒዓለም። እንኳን ታመን መፈወስ ይቅርና ሞተንም ያነሳናል። ለምን አመሻችሁ?